አንቺ ወጣት ነች። ማን ስቡሽ ነው ለብልጽግና ለመገረድ የመጣሽው? የአዲስ አበባን ውበት የኢትዮጵያን ድምቀት አስተዋውቂያለሽ ማን ነው? አንቺ ማን ነው አስተዋውቂያለሽ? ማን ነው ያለሽ? ይሄ እሺ ስራ የለውም። ይሄ ዝናና ገንዘብ ለመሰብሰብ ነው። አይኑ አዶናይ ለሰው ራርቼ ለአገር አዝኜ ምናምን ብትለኝ ጉድህን ነው ዘረግፈው። ዜማ ትባላለች። ሀርት ቱ ሀርት ችልድረን ኤድ ላይ ሚት ተደራርገናል። ከነ ቤተሰቧ መጥታ ነበር። በጣም የጨዋ ቤተሰብ ነች። እናቷንም ሚት አድርጌያለሁ። አንዳንድ መልክ በነገራችን ላይ ለምሳሌ የአዶናይና የዚች ዜማ መልክ ሚዲያ ላይ የምታዩትና ኢንፐርሰን የምታዩት በጣም ይለያያል። በእውነት ኢንፐርሰን ሁለቱም ጎርጂየስ ናቸው፣ በጣም ያምራሉ። እና ዜማም ሺ ኢዝ ቢዩቲፉል መጽሔቷን ሰጣኛለች፣ ሜጋዚን ያላትና ማንም ሰው አስተዋውቂ ብሏት አይደለም የምታስተዋውቀው፣ ራሷ ሀገሯን ስለምትወድ። አዶናይንም ማንም ሰው አስተዋውቅ ብሎት አይደለም የሚያስተዋውቀው፣ ሀገሩን ስለሚወድ ነው። ይሄ ትውልድ በዛገ ትሪ አይበላም። ካሁን በኋላ በዚህ ብትሄዱ በዚህ ብትመጡ ወደ ላይ ብትወጡ ወርታች ብትወርዱ የነሱን አቴንሽን ማግኘት አትችሉም። እግዚአብሔር ምስክሬ ነው ነው ሙላችሁ። ጥለዋችሁ ይሄደዋል። ያልመከነ ትውልድ ተብለዋል፣ ተሸልመዋል። እናንተ የመከናችሁ። ስለዚህ ምናልባት እድሜያቸው 20ዎች ውስጥ ስለሆኑ በእናንተ በዛገ ንግግር የሚሰበሩ መስሏችሁ ከሆነ አይሰሟችሁም ጭራሽ። በጣም ብሪሊየንት የሆኑ አማካሪዎች አሏቸው። ቤተሰቦቻቸውም ቀላል እንዳይመስሏችሁ። ዴላን ፔጅ ይመጣል ተብሎ ኢትዮጵያ ላይ የተሰራ ምንም ነገር የለም። ምንም ነገር ያለ የተሰራን ነገር ነው እያየ ያለው። እሱ ከመምጣቱ በፊት የተሰራ ነገር እየተሰራ ያለን ነገር ነው እንጂ ለዴናል ፔጅ ተብሎ የተደገሰ ድግስም፣ ለዴናል ፔጅ ተብሎ የተዘረጋ መብራትም፣ ለዴናል ፔጅ ተብሎ የተሰራ አስፓልትም የለም። ያለን የተሰራ ነገር ነው እየጎበኘ ያለው። ይሄው ነው። መልካም ቀን።